በልጅነታችን በአግባቡ በሆነ ሁኔታ ቤተሰቦቻችን ፍቅርን እያሳዩ ካላሳደጉን ኢቭን ጤናማ ፍቅር ግንኙነት ሊያስጨንቀን ይችላል። ቦሪንግ ነው የሚሆነው። ትክክለኛ ፍቅርን ራሱ ሃንድል የማድረግ አቲቲዩድ ወይም ማይንድ ሴት ያለን ምን ያህሎቻችን ነው? ሰው አስተዳደጉን አይታችሁ ምን አይነት ቤት ሊመሰርት እንደሚችል መገመት ይችላል። ሲሰዳደቡ ያየ ልጅ ከፍ ካለ በኋላ ሪሌሽንሺፕን ምንድነው የሚያስበው? ፍቅርን ከጸብ ጋር ነው የሚያያይዘው። ፍቅር ካለ ጸብ አለ፣ ፍቅር ካለ ድብድብ አለ። ጤናማ በሆነ መንገድ ሪሌሽንሺፕን ለመመስረት ትናንትናችን በብዙ ማከም አለብን። ጸብ ከነገሰበት፣ ፍቅር ከሌለበት፣ ምንም ትኩረት ከማያገኝበት ሀብታም ቤት ይልቅ ልጅ ቢያድግ የሚያዋጣው በደሃ ቤት ሆኖ ፍቅርና ትኩረት በሚያገኝበት ይሻላል። ድነት ጥሩ ነው እያልኩኝ አይደለም፣ ግን ለልጅ አእምሮ ሰላማዊ ኢንቫይሮንመንት ፍቅር የሚያገኝበት ኢንቫይሮንመንት ቢኖር ቢያንስ ለምናም ብታበለው ይሻላል። አእምሮ የለመደው ነገር ኖርማል መስሎ ይታየዋል። ለምሳሌ በልጅነት እየተሰደበ እየተንጓጠጠ እየተንቋሸሸ ያደገ ሰው ከፍ ካለ በኋላ በፍቅር ግንኙነት ቢንጓጠጥ ቢሰደብ ቢንቋሸሽ ኖርማል ነው የሚመስለው። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ፣ ካውንስሊንግ ሳይኮሎጂስት፣ የፍቅር ግንኙነትና የትዳር አማካሪ። በዚህ በፍቅር ይበልጣል ዩቲዩብ ቻናላችን የተለያዩ የቤተሰብ የፍቅር ግንኙነት፣ ትዳርን፣ የተለያዩ ስነ ልቦናዊ ጉዳዮችን የተመለከቱ አጠር ያሉ ቲፖችን እሰጣቸዋለሁ። ቤተሰብ ለመሆን ደግሞ ሰብስክራይብ አድርጉ ፍቅር ይበልጣል ዩቲዩብ ቻናልን። ይሄ ቪዲዮ ሲጀምር ላይክ አድርጉ፣ ለሌሎች ለማጋራት ደግሞ ሼር በማድረግ ብዙዎች እንዲዳረስ ማድረግ እንችላለን። ይሄን ጥያቄ ተጠይቄ ነበር። አይ ቲንክ የመጀመሪያው ትዝ አይለኝም፣ ሁለተኛ ላይ ግን ሪማይንድ ላድርግሽ ላስታውስሽ። ፍቅር የልጅነት አስተዳደጋችን ምን ያህል ነው ተጽዕኖ ያለው ከፍ ካልን በኋላ በምን መሰረተው የፍቅር ግንኙነት ወይም ትዳር ብላኛለች። ይሄን ቪዲዮ ደግሞ እንድሰራ ያደረገኝ ምክንያት የአብዛኞቻችን የፍቅር ግንኙነትም ሆነ ትዳር በጣም በዋነኝነት መሰረቱ የልጅነት አስተዳደጋችን ነው። የፍቅር ግንኙነታችን በምን አይነት መንገድ እንደምንቀርጸው አጋር ስንመርጥ አቲቲዩዳችን፣ አመለካከታችን ሁሉ ትሬስ ባክ የሚያደርገው የሚመለሰው ከልጅነት ጊዜ ጀምሮ ስለሆነ በጣም መሰረታዊ ጥያቄ ነው እህቴ የጠየቀችኝ። ለዛም ነው ቪዲዮውን የምሰራው ማለት ነው። ቻይልድሁድ አስተዳደግ ብሉፕሪንት በሉት ለምን መሰርተው የፍቅር ግንኙነት ልክ እንደ ፕላን ወይም ደግሞ እንደ ንድፍ ሰው አስተዳደጉን አይታችሁ ምን አይነት ቤት ሊመሰርት እንደሚችል መገመት ትችላላችሁ። ይህን ስል 100% አስተዳደጉ ራሱን ይደግመዋል እያልኩኝ ሳይሆን በተወሰነ መጠን ግን ያደግንበት ቤተሰብ አስተዳደጋችን ሁኔታ የምንመሰርተውን የፍቅር ግንኙነት ከፍተኛ ተጽዕኖ ነው የሚያደርገው። አዌር ካልሆነን በማስተዋል ነገሮችን መረዳት ካልቻለንና ፓተርኑን አንዳንድ አካሄዶችን ካላጤንም በስተቀር ምናልባት ትክክለኛ ባልሆነ አስተዳደግ አንሄልዚ በሆነ ፋሚሊ ያደግን ሰዎች ጤናማ ያልሆነ ሪሌሽንሺፕ ውስጥ የመግባታችን እድል ሰፊ ነው። ስለዚህ ማወቅ መለወጥ ነውና ለመለወጥ አንድ ስቴፕ መረዳት ያስፈልገናልና የተወሰኑ ፓተርኖችን ካስተዳደግ አንፃር አእምሮ የለመደው ነገር ኖርማል መስሎ ይታየዋል። ለምሳሌ በልጅነት እየተሰደበ እየተንጓጠጠ እየተንቋሸሸ ያደገ ሰው ከፍ ካለ በኋላ በፍቅር ግንኙነት ቢንጓጠጥ ቢሰደብ ቢንቋሸሽ ኖርማል ነው የሚመስለው። እንግዳ አይነት ስሜት የማይሰማው ለስድብ ነው። እንደውም ጸጥ ሲል ጤናማ በሆነ ሁኔታ አክብሮትም ፍቅርም ትኩረትም እንክብካቤም ሲያገኝ ሊጨንቀው ይችላል። ምክንያቱም በልጅነቱ ያየው ይሰደብ ነበረ። ቤተሰቦቹ ብዙም ትኩረት አላገኙም፣ ትኩረት አልሰጡትም። መንቋሸሽ ነው፣ ትንሽ ጥፋት ገኖ ነው የሚታየው። ስለዚህ ይሄ ልጅ በትንሹ አእምሮ ውስጥ ፕሮግራም እንደሚሆነው ምንድነው ፍቅር ከስድብና ከመንጓጠጥ ጋር ነው የሚያያይዘው ሊንክ የሚያደርገው። ስለዚህ ከፍ ካለ በኋላ ሪሌሽንሺፕ ላይ ስድብን፣ መንጓጠጥን፣ መናቅን ኖርማላይዝ የሚያደርግ ልጅ ነው የሚሆነው። ስለዚህ ቶክሲክ ሪሌሽንሺፕ ውስጥ የመግባት እድላቸው ሰፊ ነው። እንደዚህ አይነት አስተዳደግ የነበራቸው ልጆች ጥሩ ያልሆነ
የማይከበሩበት ቦታ የማይሰጣቸው ሪሌሽንሺፕ ውስጥ የመቆየት እድላቸው ሰፊ ነው። ባውንደሪ አይኖራቸው ኖ ማለት አይችሉም። እንዴ እኔ እኮ መከበር ይገባኛል ማለት አይችሉም። ሪስፔክትም እንደሚያስፈልጋቸው አያስቡም። ለምን? ያዩት ሌላ ነው። ኦሬዲ ኮንሽስ እኮ ሆነው አስበውት እኮ አይደለም። ግን ባናስበው ኦሬዲ መጀመሪያ ነርቨስ ሲስተማችን ነው ነገሮችን አናላይዝ ከማድረጋችን በፊት ከህፃንነት ከጨቅላ ህፃንነት ጀምሮ ባይዘው የቤተሰባችን ሁኔታ ትሪት የተደረግንበት ሁኔታ ሪሌሽንሺፓችን በደንብ ነው የሚቀርጸው። ብጥብጥና ግጭት ከበዛበት ቤተሰብ ደግሞ የሚወጣ አለ። ምናልባት አባትና እናት ሲደባደቡ ሲሰዳደቡ ያየ ልጅ ከፍ ካለ በኋላ ሪሌሽንሺፕን ምንድን ነው የሚያስበው? ፍቅርን ከጸብ ጋር ነው የሚያያይዘው። ፍቅር ካለ ጸብ አለ፣ ፍቅር ካለ ድብድብ አለ። ስለዚህ ወይ እሱም የሚማታ ልጅ ይሆናል ወይ ደግሞ ሴትም ከሆነች ምትን ስድብን ኖርማላይዝ ያደረገች ስለሚወደኝ እኮ ነው የሚደበድበኝ። ወይም የማይደበድብ እንኳን ፍቅረኛ ብታገኝ ሆን ብላ ትሪገር ልታደርገው ይችላል እንዲደበድባት። ምክንያቱም የምታውቀው አእምሯ ኦሬዲ ፕሮግራም የተደረገው መደብደብ ኢትስ አውት ኦፍ ላቭ ከፍቅር የመነጨ ነው ብሎ ነው የሚያስቡት። ኬዮቲክ ነበራ ያደጉበት አስተዳደግ፣ ጸብ የነገሰበት አስተዳደግ ስለነበር አሁን ያንን ትፈልገዋለች። ኮንዲሽኒንግ ነው፣ ለምዶታል አእምሯ። ድራማ መፍጠር ይፈልጋሉ። ሰከን ሲል ፍቅር ግንኙነቱ ደስ አይላቸውም። ጤናማ ፍቅር ቦሪንግ ይሆንባቸዋል፣ ይሰለቻቸዋል። ስለዚህ ሆን ብሎ ማስቀናት፣ ሆን ብሎ እንዲደበድብ እንዲማታ ትሪገር ማድረግ ወይም መደብደብ፣ በሁለቱም በሴትም በወንድም ሊሆን ይችላል። መሰዳደብ፣ እንደዚህ አይነት የፍቅር ግንኙነት ውስጥ የመግባት ነገር ይኖራል። በነገራችን ላይ ፍቅርን በደንብ በአግባቡ ያልተማረ በልጅነቱ ሄልዚ በሆነ ሁኔታ ያላደገ ልጅ ሴትሊንግ ፎር ለስ የምንለው የለም። ለትንሽ ነገር ኢምፕረስድ መሆን፣ ሁሌ እየተሰደበ ያደገ ልጅ፣ እየተመታ ያደገ ልጅ በቀላሉ ከፍ ካለ በኋላ ያ አቡሽ አቶ በሚሆንበት እድሜ ላይ እንኳን ትንሽዬ የፍቅር ቃል የእውነት ነው የምትመስለው። ትንሽዬ ለምን አላየማ? በልጅነቱ ሲሰደብ ሲንጓጠጥ ያደገ ነዋ። ድብድብና ጸብ ነዋ የሚያውቀው። ስለዚህ በቀላሉ በእንደዚህ አይነት ሰዎች ደግሞ አትራክት የሚደረጉት እነማን ሊሆን ይችላል? ናርሲሲስቶች፣ ላቭ ቦምብ የሚያደርጉ ባንዴ በቃ የሆነ ሞትኩልሽ፣ አበርኩልሽ፣ ከአንቺ ውጪ ማሰብ አቃተኝ እኮ ምን አስነክተሽኝ ነው የሚሉ ሰዎች የሉም? ውሸት፣ ይሄ በምላሳቸው ብቻ ፍቅራቸው ያለ የሆነ ነገር ለማግኘት ብዙ ነገር የሚሞክሩ ሰዎች፣ በእነሱ አይነት ሰዎች ታርጌት የመደረግ ነገር አላቸው፣ ሴቶችም ወንዶች። ለዛ ነው እኔ አንዳንዴ ትንሽዬ ነገር ኢምፕረስድ ሲሆኑ ኦኬ እነዚህ በቻይልድሁዳቸው ሄልዚ ላቭ ምን እንደሆነ አላዩም ማለት ነው ነው የምለው። እንዴት አወቅሽ እንደሚወድሽ? ውይ እንደሚያፈቅረኝማ ነግሮኛል እኮ። እንዴት አወቅሽ? ስለነገረኝ። ሌላስ? እኔ እንጃ በቃ የሆነ አይኑ ያስታውቃል። እንዴ አይኑ አይደለም ባይዘው ከቃል ይልቅ ተግባርን ይው አክሽን ይናገር። ፍቅር ተግባር ነው፣ ከቃል የዘለለ ነው። ግን በልጅነታችን ኤክስፒሪየንስ ካላረግ ነው፣ በተለይ ቶክሲክ የሆነ ኢንቫይሮንመንት ጥሩ ያልነበረ አስተዳደግ ከነበረን ትንሽዬ ነገር ጠብ ነው የምታደርገን። በቃ ተፈቀርኩ፣ ተወደድኩ። የተረጋጋ ፍቅር ላይ መስለን ይችላል። ይሄ ጅል ነገር ነው ምናምን። እንዴ ምኑ ነው ጅል ያስባለ? እንጂ የሆነ በቃ የሆነ መደወል የሆነ እንትን ማለት መንከባከብ ምናምን፣ እንደዚህ አይነት ወንድ ደስ አይለኝ። ታዲያ ምን አይነት ወንድ ነው? ወንድ ልጅማ ቆፍጠን ሲል ነው። ትንሽ ሞኝ ነገር ነው ይላሉ አንዳንድ ሴቶች፣ አጋጥሞኛል። ሞኝ ግን ያስባለው ለምን መሰላችሁ? አግባብ በሆነ ሁኔታ ፍቅር፣ እንክብካቤ፣ ፕሮቴክት ሲያደርግ ይሄ ለአእምሯ እንግዳ ነገር ነው። እሷ የምታውቀው ፍቅር ድራማ የበዛበት ነው። መጋጨት፣ መሰዳደብ ያለበት ነው። መንጓጠጥ ያለበት ነው። የተረጋጋ ሄልዚ ላቭ ራሱ የማበላሸት አቅም ይኖረናል ነው የምላችሁ። የሚገርማችሁ በልጅነታችን በአግባቡ በሆነ ሁኔታ ቤተሰቦቻችን ፍቅርን እያሳዩ ካላሳደጉን ኢቭን ጤናማ ፍቅር ግንኙነት ሊያስጨንቀን ይችላል። ቦሪንግ ነው የሚሆንብን። አልለመደውም አእምሯችን ኮንዲሽን የተደረገውን የለመደውን ነገር ነው ኖርማል አድርጎ የሚያስበው። ጸብ ከሆነ የለመደው ለሱ ፍቅር ጸብ ነው። ቡጢ ከሆነ እንደዛ። ተረዳችሁን?
ከዛስ ደግሞ አለ the invisible child የማይታየው child ይሄ በብዙ እህትና ወንድሞች መካከል ምናልባት ያደገ ብዙ ትኩረት ሳይሰጠው ያደገ ኔግሌክት የተደረገ የስሜት ፍላጎቱ የተተወ ምናልባት እንደዚህ ስላችሁ እኮ የኛን አስተዳደግ አውቀዋለሁ የኛ ሀገር አስተዳደግ ልጅ ከበላ ከጠጣ አይራበው አይጠማው እንጂ ምን ይፈልጋል እንዴ ባይዘው በዚህ አይነት አቲቲዩድ በዚህ ዘመንም ያላችሁ ወላጆች ካላችሁ እባካችሁ ሪቫይዝ አድርጉት ከልሱት ይሄን አቲቲዩድ ምንድነው ይሄ እውነት ልክ ነው ወይ በሉ ልጅ ከበላ ከጠጣ አይደለም ግራውንድ ፕላስ 3 4 ቤት ሊኖር ይችላል የሚገራርም የ30 የ40 ሺህ ብር ጫማ ልትገዢለት ትችያለሽ እንደ እናት ጥሩ አይነት ትምህርት ቤት ሊማር ይችላል ኤክስፔንሲቭ በዶላር የሚከፈልበት ትምህርት ቤት ሊማር ይችላል ምግብ 6 7 8 አይነት ቡፌ ይሆናል የፈለገው ነገር ሰርቭ እኔ ልጄንማ ቀብረር አድርጌ ነው ማሳድገው ልትሉ ይችላላችሁ የምትረሱት ነገር ግን ልጅ ከቁሳዊ ፍላጎት ባለፈ እንደውም እሱ አይደለም ቤዚክሊ የበለጠ ፍቅር ነው የሚፈልገው ፍቅር እንክብካቤ ትኩረት መደመጥ አብሰንሳችሁን የናንተን አለመኖር ወይም ደግሞ አንዳንዴ ሲንግል ፓረንት ሲኮን በነጠላ አባት ወይም በነጠላ እናት የሚያድጉ ልጆች በተለይ የእናትን መጉደል ወይም የአባትን መጉደል በእቃ ሊያካክሱ ታብሌት በመስጠት እሱ እንደዛ አይደለም እኔ ፎከስ ማድረግ ያለብን ልንገራችሁ አንዳንዴ ጸብ ከነገሰበት ፍቅር ከሌለበት ምንም ትኩረት ከማያገኝበት ሀብታም ቤት ይልቅ ልጅ ቢያድግ የሚያዋጣው በደሃ ቤት ሆኖ ፍቅርና ትኩረት በሚያገኝበት ይሻላል ድነት ጥሩ ነው እያልኩኝ አይደለም ግን ለልጅ አምሮ ሰላማዊ ኢንቫይሮንመንት ፍቅር የሚያገኝበት ኢንቫይሮንመንት ቢኖር ቢያንስ ለምናም ብታበላው ይሻላል ተለምኖ ቢበላ ይሻላል ቢያንስ እናቴ ትወደኛለች አባቴ እኮ ግድ ይለዋል ያስብልኛል ይሄንን ስላችሁ ልጅ ምቾት አይፈልግም እያልኩኝ አይደለም አዎ ጫማ ልብስ ሁሉ ነገር ጥሩ ኮምፎርታብል ኢንቫይሮንመንት ለማንም ነው የምመኘው ግን ምንድነው ሚስ ያረጋችሁት ነው ኢሞሽን እንዳለው የስሜት ፍላጎቶቻችን መሟላት እንዳለባቸው መወደዳችንን ቦታ እንዳገኘን ትኩረት እንዳገኘን ማወቅ እንፈልጋለን ሁላችንም የሰው ባህሪ ነው ከልጅነታችን የሚመዘዝ ኢሞሽናል ኔግሊጀንት መሆን አጠገባችን ሳይኖሩ ከቆዩ ቤተሰቦች እንደሚኮሩብን ጠንካራ እንደሆንን እኛን በማግኘታቸው እድለኛ እንደሆኑ የማይነገረን ከሆነ ናስኪ የኔ ልጅ ዛሬ ትምህርት ቤት ምን አጋጠመ ደሞ ተብሎ ወሬ አባዬ ብታይ ዛሬ ከእንትና ከሚባል ጓደኛ ተዋወቁኝ ከዛ እንደዚህ አድርገን ሚስ እንትና አረገችልን ኮከብ እዚህ ጋር ግንባራችን ላይ ተሸለምን ከዛ ደግሞ ሚስ እንትና እንደዚህ ኢሞሽናል ኮኔክሽን ይፈጥራል ይሄን ከዚህ እኔ ካንተ ጋር ምን እኔ ደክሞኝ ነው ለራሴ የምመጣው እየተባለ ኢሞሽናሊ ኔግሌክት እየተደረገ ጭራሽ አንዳንዱማ እንደጠፋ ራሱ የማይታወቅ ልጅ አለኩ ከቤት የዳ ቤት ብቻ ያለ ጉዳይ እንዳይመስላችሁ ሀብታም ቤትም በር ተዘግቶ ስለሚቀመጥ ልጁ ይኑር አይኑር ጓደኞቹ ላይ ስሊፕ ኦቨር ይሄድ አይሄድ ትዝላይላቸው ይችላል ምናልባት ደግሞ በተለይ በጣም አባትና እናት የሚጣሉ በራሳቸው ጉዳይ ቢዚ ሆነው ልጆቻቸውን ሊረሱ ይችላሉ እኔ ብዙ ማቃቸው ቤቶች ስላሉ ነው do you remember መጽሐፍ ቅዱስ ላይ ስለ ንጉስ ዳዊት ታሪክ ታውቃላችሁ ንጉስ ዳዊት የቤቱ የመጨረሻ ልጅ ነው 7 ልጆች አሉ የመጨረሻው እሱ ነው ከዛስ ነብዩ ሳሙኤል ቀባልኝ ከእሴ ቤት ለእስራኤል ንጉስ የሚሆን ሰው ተቀባልኛለ ተባለ ግን ስፔሲፊካሊ ማንን እንደሚቀባ ስሙ ምናምን አልተናገሩም ሄደ ሲሄድ የቤቱ ፌቨሪት ቻይልድ ማን ነው የቤቱ በቃ ተወዳጅ ልጅ ኤልያብ ትልቁ ጦረኛው ረጅሙ ሲታይ ግርማ ሞገስ ያለው ከዛ አባቱ ያመጣው ማንን ነው ኤልያብ በቃ ይሄ ነው he was so sure እርግጠኛ ነበር አባቱ proud ነው በሱ የቤቱ ምን አይነት ቻይልድ ነው ፌቨሪት ቻይልድ ነው ኤልያብ ልክ ሳሙኤልም ሲያየው በሱ ፊት ሞገሳም ነው በሰው ፊት ግን እግዚአብሔር ደስ የሚለው የሰው ፊት አይደለም የሚያየው ልብን ነው የሚያየው ከዛስ ልክ የዘይት ቀንዱን ሊያፈስበት ሲል እሱን አይደለም አለ እግዚአብሔር አለፈ ሁለተኛው መጣ በቃ የመጀመሪያው ካልሆነ ሁለተኛው እሱንም ሊያፈስ ሲል አይደለም ኔግሌክትድ ተደረገ ልጅ ነው ታምኑኛላችሁ ሁለተኛው መጣ አይደለም ሌላ ልጅ አለ ደረደረለት ሁሉንም ቤት ያሉት
ሲደረድርለት ሶስተኛውም አይደለም አራተኛውም አይደለም ሰው ትንሽ አይነቃ ኧረ አንድ ልጅ አለኝ ብሎ እንኳን አልነቃምሴ መጨረሻ ላይ ነው ሁሉንም አይደለም ብሎኛል ሌላ ልጅ የለም ተብሎ ኦኬ አንድ ዱር እንስሳ በግ ምናምን የሚጠብቅ እረኛ አለ ትንሽ የቤቱ ትንሽ ነው ላምጣው ነው እና ልክ ሲመጣ ትንሹ ዳዊት ለካ እሱ ነው አሁን እንደ ዳዊት የሆነን ሰዎች ብዙ እንኖራለን እኔ ራሴን ስጨምር ደግሞ ያው ብዙ ሆኛ አይደለም ያደኩት እኔ በእንደዚህ አይነት አስተዳደግ አይደለም እኔ ብቸኛ ልጅ ነበርኩኝ ኤኒዌይ ግን ምን ልላችሁ ነው በብዙ ወንድምና እህት መካከል ያደጋችሁ ምናልባት እናንተ ብዙ ፌቨራይት ቻይልድ ያሉናችሁ የቤቱ ተወዳጅ ልጅ ያሉናችሁ ትዝም የማትባሉ አይነት ማለት ብዙም የናንተ አብሰንስ የናንተ መጥፋት ኮንሲደር የማይደረግ የታለ እንትና የማትባሉ አይነት ልጆች ከነበራችሁ ደግሞ ከፍ ካላችሁ በኋላ አቴንሽን አለማግኘት ኖርማል ሊመስላችሁ ይችላል እንትናችሁ ኤክስፔክቴሽናችሁ ከፍቅር አጋር ትንሽ ነው የሚሆነው ምክንያቱም ያያችሁት አቴንሽን አላገኛችሁ እና አቴንሽን ባለማግኘታችሁ ኖርማል ይመስላችኋል ግን አቴንሽን ለማግኘት ብላችሁ ደግሞ ምናልባት በጣም ብዙ ልትጥሩ ትችላላችሁ ለመታየት ፒፕል ፕሊዘር ልትሆኑ ትችላላችሁ ሰዎችን ለማስደሰት የሚሞክር ይሉንታ በጣም የሚያስጨንቃችሁ ኖ ማለት ማችሁ በሰው ለመወደድ የማትቆፍሩት ድንጋይ የሌለ ልትሆኑ ትችላላችሁ ምክንያቱም በፊት አልታያችሁም አለመታየታችሁ ኖርማል ነው ግን ግዴታ አለመታየት ለሰው ብዙ የምታረጉ ሰዎች ልትሆኑ ትችላላችሁ መታውን የምትፈሩ ደጋጋሚ ፓተርን ውስጥ እንዳትገቡ የምትፈሩ ወይ ምናልባት ደግሞ በተቃራኒ ትኩረት ስታገኙ የምትደነግጡም ልትሆኑ ትችላላችሁ እኔ ይሄ አይገባኝም የሚል ባይዘው ብዙ ሰው ጥሩ ፍቅር አግኝቶ ሄልዚ የሆነ ፓርትነር አግኝቶ አጋር አግኝቶ የሚያበላሽ እንዳለ ታውቃላችሁ ሰልፍ ሳቦታጅ አይገባኝም ብሎ ውስጡ ስለሚያስብ ነው አረ ይጨንቋል ለብዙ ሰው ጤናማ ፍቅር ጭንቀት ነው ሞኝነትም ነው ጅልነትም ነው አሁን ሰው ፍቅር የለም ምናምን ይላል ግን ትክክለኛ ፍቅርን ራሱ ሃንድል የማድረግ አቲቲዩድ ወይም ማይንድ ሴት ያለን ምን ያህሎቻችን ነን ራሱ እኮ ልክ ይሄ ታይመር እንደተጠመደለት ቦምብ የለም በታይም እንደሚፈነዳ እንትን አብዛኛው ሰው እኮ እንደዛ እኮ ነው ሄልዚ የሆነ ፍቅር ግንኙነት ሲገባ ይጨንቋል ልክ አይመስለውም በሽተኛ የሆነ ፍቅር ወይም አንሄልዚ የሆነ ፍቅር ነው ፍቅር የሚመስለው ምክንያቱም ማይንዱ ይደነግጣል I don't deserve this is not love ይሄ ፍቅር አይደለም እንደዚህ አይነት እንትን እኔ አይገባኝም ስለዚህ ራሱ ያበላሽውና ይወጣል ወይም ይሸሻል ኢንሴኪዩር አታችመንት የሚባሉ የለም ባይዘው አስተዳደጋችን የፍቅር ግንኙነታችንን ይወስናል ስላችሁ አታችመንታችን ራሱ ከፍቅር አጋራችን ጋር የሚኖረን አታችመንት ምን አይነት ነው ሴኪዩር ነው አቮይደንት ነው ኤንክሸስ ነው ምንድነው ሰው እኮ ወዶ አይደለም ፍቅር ግንኙነቱ ጤናማ ሲሆን አንዳንዱ ላጥ ይላል ኢንቲሜሲ ቦንድ መጨመር ሲጀምር የሚፈራ አንዳንዱ ደግሞ በቃ ጥብቅ ሙጥኝ የሚል የሚያስጨንቅ ማያፈናፍን አለ ይሄ ሁሉ የልጅነት አስተዳደግ ነው ስኬፕ ጎት ቻይልድ ደግሞ አለ ቤተሰቡ ሁሉ ስሜቱን የሚወጣበት አንተ ከመጣ በኋላ የዚህ ቤት ታሪክ ተበላሸ አንተ ከመጣ በኋላ ነው እናቴ ታመመችው አንተ ከመጣ በኋላ እንደዚህ ሆነ እየተባለ እየተረገመ እየተሰደበ ደግሞ የሚያድግ የቤተሰቡ ፕሮብለም እንደሆነ እየተነገረው የሚያድግ ልጅ አለ ምናልባት እንደዚህ አይነት ልጆች ስኬፕ ጎቶች most of the time አማጺ የሆኑ ሱስ ውስጥ የገቡ ልጆች ወይ የቤቱ ኡነተኛ ተናጋሪ ወይ ከቤቱ ሰው ለየት ያለ ፕሮፌሽን የሚመቻቸው በባህሪ ለየት ያሉት የቤተሰቡን ኢሜጅ እንዳበላሻ ተደርጎ ስለሚታሰብ ይሄ አይረባም ይሄ ሞኝ ነው ይሄ ከዘራችን እንደዚህ አይነት ሰው ራሱ የለም ከየት እንደመጣ ራሱ አይታወቅም ኢቭን ወንድምና እህቶቹ አንተ እኮ ማደጎ ነህ አንተ የኛ ቤተሰብ አይደለም ምናምን ሊሉት ይችላሉ ሲፎጋገሩ የሚታፈርበት ስንት ልጅ አለ ሲባል አንዳንድ ኢንተርቪው ላይ እኔ ታዋቂ ሰዎች ራሱ ሰምቻለሁ 3 ልጅ አለኝ ይሉና 3ቱን ከተናገሩ በኋላ አንድም ልጅ አለ አራተኛ እውነቴን ነው የምላችሁ ከታዋቂ ሰው ካንዱ 2 3 ሰምቻለሁ
የመጀመሪያው ዶክተር ናት። ሁለተኛው ደግሞ እንትን ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቃ ማስተርሷን አሁን እየተማረች ነው። ሶስተኛው ደግሞ ምናምን ቆይቶ አራተኛም ልጅ አለኝ። ያ ትንሹ ነው ጸጥ ይሲ ምናልባት እንደነሱ ዲግሪ አልያዘ ይሆናል። ምናልባት ሱሰኛ ሆኖ የቤተሰቡን ኢሜጅ አበላሽቷል ብለው አስበው ሊሆን ይችላል። ምናልባት ያቺ እንደመጀመሪያ ልጃቸው ፈረንጅ አላገባ ይሆናል። የሚሸማቀቁበትም ልጅ አለ። የቤተሰቡ ኢሜጅ ተበላሸ፣ ሌጋሳችን አበላሸ የሚሉት። ስለዚህ እንደዚህ አይነት ልጅ ምንድነው የሚታሰበው? የሚገፋ ሁሌ ፕሮብለም እንደሆነ የሚነገረው። እንደዚህ አይነት ልጅ ከፍ ካለ በኋላ ምናልባት ሪሌሽንሺፑ ላይ አንደኛ ሆድ የሚበሳው ሊሆን ይችላል። ኦር ደግሞ እየተሰደበ ስላደገ ዲፌንሲቭ የሆነ ትንሽ ነገር የምታስቆጣው ሊሆን ይችላል። ወይም ቅድም እንዳልኳችሁ ጥሩ አይነት ሪሌሽንሺፕ የምመሰርተው ብዙ በማድረግ ነው ብሎ ሊያስብ ይችላል። ፒፕል ፕሊዘር ሊሆን ይችላል። ባውንደሪ አልባ ሰው ሊሆን ይችላል። ወይ ደግሞ ኤንክሸስ በጣም ላለመተው አባንደን ላለመደረግ ብሎ የሚያስጨንቅ ሰው፣ የሰውን ባውንደሪ የማይጠብቅ ሰው ሊሆን ይችላል። ብቻ ትክክለኛ የሆነ ይሄ ሰልፍ ላቭ ያለው ራሱን አክብሮ ራሱን ወዶ ባውንደሪውን ጠብቆ የሰውን ባውንደሪ አክብሮ ጤናማ በሆነ መንገድ ሪሌሽንሺፕን ለመመስረት ትናንትናችን በብዙ ማከም አለብን። ያለበለዚያ ትናንትናችንን እንደግመዋለን ወይም ትናንትናችንን ላለመኖር ብለን ኢን ኦፖዚት በተቃራኒ መንገድ ራሱ በመጥፎ አይነት ወይ ዲፌንሲቭ ልንሆን እንችላለን። ልክ ለረጅም ጊዜ ጭንቀት ውስጥ ሲሆን አምሮ ራሳችን ባይ ዲፎልት ፋይት ኦር ፍላይት ሞድ ላይ ነው የምንሆነው። ማለት ልክ የሆነ በቀናነት እንኳን ሲነገረን ለጥቃት ይመስለንና ለመመለስ ለመመከት ሳናዳምጥ ያንን ሰው ሐሳቡን ለመምታት የምንሞክር ሰዎች ልንሆን እንችላለን። because we have suffered a lot። በቤት ውስጥ እየተደመጥን አይደለም ያደግነው። በቤት ውስጥ ፕሮብለም ናችሁ እየተባልን ይሆናል ያደግነው። በቤት ውስጥ ያለ አቅማችን ኃላፊነት ተሰጥቶ ልጅነታችንን ሳንኖር ይሆናል ያደግነው። ስለዚህ ይሄ ሁሉ ጭንቀትና ሎድ ከፍ ካልን በኋላ ሪሌሽንሺፕ ውስጥ ስንገባ ዲፌንሲቭ፣ አግሬሲቭ፣ ቁጡ፣ ተነጫናጭ፣ ንዴታም ሄልዚ ሪሌሽንሺፕ የሚያስጨንቀን ትንሽ አጋራችን የፍቅር ስሜት ሲያሳዩን አታች ላለመሆን። ምክንያቱም አታችመንትን የምናየው ምናልባት ልጎዳ እችላለሁ ብለን እናስባለን። ምናልባት ያደግነው እናታችን የሆነ ጊዜ ከአባታችን ጋር ሰላም ሲሆኑ አብራን ትሆናለች፣ ሲጣሉ ትታን ለወር ልትቆይ ትችላለች፣ ከዛ ትመጣለች፣ ከዛ ደግሞ ሲጣሉ ትሄዳለች ምናምን። ፍቅርን ኢንኮንሲስተንት ነው ብለን ነው። ፍቅር ቋሚ አይደለም። አንዳንዴ እንወደዳለን፣ አንዳንዴ አንወደድም፣ አንዳንዴ እንታያለን፣ አንዳንዴ አንታይም ብለን ካሰብንም በቋሚነት ፍቅር ሲሰጠን ራሱ እንጨነቃለን። ምናልባት ሰዎች ሲቀርቡን ኢንቲሜሲ መፍጠር ስንጀምር ደግሞ ጥሩ አይነት ኮኔክሽን ዴቨሎፕ ማድረግ ሲጀምር እንፈራና አበላሽተን መሮጥ ወይም መሸሽ፣ ቶሎ መሰልቸት፣ አቮይደንት መሆን። አቮይደንት አታችመንት ይሄ ነው። ምክንያቱም በቅርበት ውስጥ ህመም አለ ብለን እናስባለን። በቅርበት ውስጥ ልክ እንደ እናቴ አንድ ቀን ትታኝ ትሄዳለች፣ ልክ አባቴ እንዳረገው አንድ ቀን ትቶኝ ይሄዳል ብለን ስለምናስብ ኢንቲሜት ስንሆን ጥሩ አይነት የፍቅር ግንኙነት ስቴጅ ላይ መድረስ እንጀምር ራሳችን ሰልፍ ሳቦታጅ እናደርገዋለን። ወይ እናበላሸዋለን፣ ወይም በትነዋለን፣ ወይ ደግሞ እንዳልኳችሁ አቮይድ ማድረግ። ባይዘው ስልቹነት አንዱ መነሻ ይሄ ነው። በልጅነት ኮንሲስተንትሊ ፍቅር ያልተሰጠው በቋሚነት ፍቅር ያልተሰጠው ሰው በቋሚነት ፍቅር ማግኘት ራሱ ይከብደዋል ከፍ ካለ በኋላ። ስለዚህ አቮይደንት ነው የሚሆነው አታችመንቱ። ሄዶ መጀመሪያ በደንብ ክሎዝ ሳትሆኑ ፍቅር ምናምን እንትን ይልና ልክ ስሜቱ ለዛ ሴት ኦፕን አፕ ማድረግ ሲጀምር ወይም ለዛ ወንድ አትራክትድ እየሆነች ስትመጣ የበለጠ ቨልነራቢሊቲዋ ራሷን መግለጽ ሲኖርባት ምናምን ያቺ ያልታከመች ትንጥዬ ሚጡ ትንሽየው አቡሽ ያ የልጅነታችን ቁስል መነካካት ሲጀምር ትንሽ መቀራረብ ከጀመርን እኮ እንደ ልጅነቴ እናቴ ትታኝ ትሄዳለች። አቮይደንት ነው የሚሆነው። ጎስት የትገባው የደረስኩ ሳይል መጥፋት። አንዳንድ ወላጅ እንደው በስሜት በጣም ከልጆቹ የራቀ ነው። ለምን ምንድነው? ቆይ እኔ ፍቅሬ መግለጽ አልፈልግም። ለምን ይለምዱኛል? ከለመዱስ እንዴ ፊልድ ሴት ታዲያ እንዴት ይሆናል? እንደዚህ ፊልድ ስትሄድ ደግሞ ፊልድ ሄድኩ ነው
አንዳንዱ ሰው ገና ፊልድ ሲሄድ ልጆቼ በናፍቆት እንዳይሰቃዩ ካሁኑ ፍቅር አለመግለጽን አለማመዳቸዋለሁ እኮ ነው። ይሄ እኮ ማለት በአካል ቅርብነ በስሜት ግን ርቀሃል። ያንተ ሲግኒፊካንስ ያንተ መኖር ታዲያ ምኑ ላይ ነው? እማዬ እኔ እኮ ወድሻለሁ ምናምን ሳምኝ እስኪ ዘርበልኝ ማለት ትወዳለች እኮ እናት እኮ ትወዳለች most of the time። ሁሉንም እያልኩኝ አይደለም እኔ እንደዛ የሚልም አቋም የለኝም። ግን ምንድነው ብናገር እሷ ራሱ ያመጣችሁ ከቤተሰቦቿ ያመጣችሁ vulnerable አለመሆን ፍቅር መግለጽ ምታጣ ይመስላታል። ብናገር ልጆቼን ላጣ እችላለሁ የሰው አይን ያይብኛል የሆነ ነገር ይታመምብኛል ብሎ የሚያስብም አለ። እሱ ራሱ የሆነው እሷም ከቤተሰቦቿ ካስተዳደግ ላይ የመጣ የሆነ ክፍተት አለ። ስለዚህ ፍቅር መግለጽም አትችሉም። ቤተሰቦቻችሁ ኢሞሽናሊ ዲስታንት ናቸው። ኮስተር ነው ልጅ ጋማ ፊት አለማሳየት ነው። ከዛስ እንደዚህ አይነት ሰው ከፍ ካለም በኋላ አታችመንት ይከብደዋል። ስልቹ ይሆናል። ራሱን ፕሮቴክት ለማድረግ ነው። ምክንያቱም ከቀረብኩ ትተውኝ ይሄዳሉ። በጣም ፍቅር ከያዘኝ ሰው ሪሊያብል አይደለም። ልክ እንደ ወላጆቼ አሁን ኮንሺየስ አይደለም። ሰው ኮንሺየስ ማይንድ ላይ ፕሮግራም የተደረገ ነው እያቸዋል። ሰው አይጨበጥም፣ እንደ ሳሙና ነው፣ ይምለጨለጫል። ዛሬ ወደድኩ ቢለ ነገ ትቶ ይሄዳል። አይደለም አንቺ እናቴን ትታኝ ሄዳለች ነው አንድምታ። አይደለም አንቺ እናቴን ትታኝ ሄዳለች። እጅግ በጣም ተቆጣጣሪ ወላጆች የነበሩት ሰው ደግሞ ምን አይነት ሪሌሽንሺፕ ውስጥ የመግባት ነገር ይኖራል? ፍቅር ባውንደሪ የለውም ብሎ ያስባል። የልጁን ድንግልና የሚያስመረምር እያንዳንዱን ነገር ቼክ የሚያደርግ ከመቆጣጠሩ የተነሳ ለሊት 9 ሰዓት ላይ ተነስቶ ረግጦ ተነስ ፈተና ደርሷል ንፋስ መስኮቱ ክፍት። እኛ እንደዚህ አይነት እድል ብናገኝ ኖሮ የት በደረስን ነበር። የሱን ማጣት የሱን አለመሳካት በልጁ ሊያገኝ ይፈልጋል። it seems nice right ግን በጣም pressured ነው። ልጁ እንደ ልጅ ማጥፋት እንኳን ማይችልበት ቤት ወላጆች አንዳንዴ እኮ ሪሞት ይዞ እንደመቆጣጠር በሉት። ግን እኮ ልጅ እኮ የራሱ የሆነ መንገድ አለው። እኛ ፌል ያረግነውን ወይም ደግሞ እኔ አሁን 1 አመት ልጅ አለኝ አይደል? እኔ ሞክሬ ያልተሳካልኝ ነገር በልጄ ለማግኘት ግዴታ መጣር የለብኝም። ልጄ የራሱ ሰው ነው። የራሱ ህልም፣ የራሱ መንገድ፣ የራሱ ፍላጎት አለው። እኔ የፈለኩትን ነገር ስላጣው በልጄ ለማግኘት እሱን ፕሬሸር ማድረግ የለብኝም። ያለበለዚያ ፕሬሸር የሚደረግ ልጅ በጣም በግፊትና በጫና ውስጥ እንትን ያለ ልጅ ባይዘው ፈሪ፣ በራስ መተማመን የሌለው ሰው ሁሉ ያለውን እሺ የሚል ባውንደሪው ሲጣስ ሰዎች እንደፈለጉ ሲያረጉት ይገባኛል የሚል ውጥረትን ፍቅር አድርጎ የሚያስብ ቅድም እንዳልኳችሁ ሄልዚ ላቭን ራሱ አይወዱትም አያውቁትም። ሄልዚ ኢዝ ቦሪንግ ስላችሁ ግን ይሄ ሞኝነት ይመስላችኋል። ጤናማ አፍቃሪ ሪሌሽንሺፑ እንደዛ ነው የሚሆነው። ስለዚህ እንደነገርኳችሁ አዌር ሁኑ። መቀየር ይቻላል። ምናልባት ሪሌሽንሺፖቻችሁ በተደጋጋሚ ቶክሲክ እየሆኑ የተቸገራችሁት ከልጅነታችሁ እየመጣ ስላልታከማችሁ ትንሽየዋ ማንነታችሁን ሂል ስላላደረጋችሁ ሄልዚ የሆነ ላቭን በደንብ አስባችሁ ኮንሺየስሊ ህይወታችሁ ላይ ለመተግበር እየሞከራችሁ ስላልሆነ ነው። ትናንትናችሁ ያመጣው ቁስል ስላልታከመ ተከትሏችሁ እድሜ ዘመናችሁ ሊሄድ ይችላል። ስለዚህ መቀየር ግን ትችላላችሁ። ያለበዚያ ግን የነበርንበት አካባቢ አሁን ምን መሰረተው ሪሌሽንሺፕ ከዛ እኛ ምን መሰረተው ሪሌሽንሺፕ ውስጥ ደግሞ የሚያድጉ ልጆች እንደገና ተመሳሳይ አይነት ፓተርን ውስጥ የነሱ ልጆች እንደገና ተመሳሳይ አይነት የልጅ ልጅ ምናምን እየተባለ ከዛ ምንድነው የሚሆነው? የጄነሬሽን ትራውማ ምጅላት፣ ቅድማያት፣ ቅማያት፣ አያት፣ እናት፣ ልጅ፣ የልጅ ልጅ እየተባለ ሁሉም በተመሳሳይ ፓተርን ውስጥ ያድጋል ማለት ነው። ይሄንን የትውልድ ቁስል ለማከም ለመቁረጥ ቼኑን እኛ ጋር ስቶፕ ለማድረግ ጤናማ ሪሌሽንሺፕ ከኛ በኋላ ያለው ጄነሬሽን እንዲያውቅ ከፈለግን የመጣንበትን ፓተርን በማወቅ ራሳችን ላይ መስራት አለብን። ያለበለዚያ ምርጫዎቻችን፣ ፍላጎቶቻችን፣ አመለካከታችን ራሱ ትናንትናችን ላይ የተመረኮዘ የተቀዳ የትናንትናችን ሪፍሌክሽን ስለሚሆን አደጋ ውስጥ ነው የምንሆነው። ሪያሊቲ ይሄ ነው። ላይክ አድርጉ። የፍቅር ግንኙነትን እና ቤተሰብን በተመለከተ የማማከር አገልግሎት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ቁጥር ቴክስት ነው ያልኩት ዋትስአፕ ላይ ቴሌግራም ላይ በማድረግ
የአገልግሎቱን ጉዳይ በተመለከተ ዋጋውንም አጠቃላይ ኢንፎርሜሽን ማግኘት ትችላላችሁ። ስክሪኑ ላይ በመታገኙት ዳይሬክት ኮል ሳይሆን ዋትስአፕ ኦር ቴሌግራም ላይ ቴክስት በማድረግ ማግኘት ትችላላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የፍቅር ይበልጣል ቤተሰብ እንሁን። ጨርሻለሁ። ቻው